ሰላም ሰላም እንደምን አላችሁ የዩቲዩብ እና የቲክቶክ ጓደኞቼ ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ባለፈው እንግዲህ በትዝታ ቅኝት በለቀኩላችሁ መሰረት ሁላችሁም በጣም ተደስታችኋል። በጣም ጥሩ ነው እያላችሁኝ ነው ያላችሁት። ለእኔም በጣም ሞራል እየሆናችሁኝ ነው። ዛሬ ደግሞ አንቺሆዬ ቅኝትን ይዤላችሁ መጥቻለሁ ማለት ነው። አንቺሆዬ ስንጫወት የጣት አቀማመጣችን እንዴት ነው፣ እጣታችን እንዴት ነው መቀመጥ ያለበት የሚለውን እሱን አሳያችኋለሁ። በሚቀጥለው ቪዲዮ ደግሞ አንቺሆዬ አምባሰል ትዝታ ባቲ ቅኝቶችን በዜማ አድርጌ ሪከርድ አድርጌ እለቅላችኋለሁ ማለት ነው። ስለዚህ ዛሬ የማሳያችሁ የመጀመሪያው ትምህርት አንቺሆዬ ነው። አንቺሆዬ ጣታችን እንዴት መቀመጥ አለበት የሚለውን አሳያችኋለሁ። በደንብ ተከታተሉ። Three, 4, 5, 1 and 2 3 4 5 1 ስለዚህ አሁን ምንድነው የማሳያችሁ እነዚህ ቅኝቶች አንቺሆዬ ስንጠቀም አንድ አይነት ነው። ባለፈው ከትዝታ ጋር እንዳሳየዋችሁ አንድ አይነት ነው። ዛሬ አሁን አንቺሆዬ ስንጠቀም እጣታችን እንደዚህ ተነስቼ ላሳያችሁ። አሁን እጣታችን አቀማመጡ ሁልጊዜ እነዚህ ሁለቱ አንድ ላይ እንደዚህ እጣታችን መግጠም አለባቸው ማለት ነው። ስለዚህ ላሰማችሁ አሁን አሁን እስኪ ነው እዚህኛው ላሳያችሁ። አሁን 1 2 3 4 5 1 ይህንኛው የደገን እጃችሁ እኩል ነው መጫወት ያለበት። ስለዚህ ምንድነው አንቺሆዬ ስትጠቀሙ ይሄን ነው የምትጠቀሙት ማለት ነው። አሁን ለምሳሌ አንቺሆዬ በጣም አስቸጋሪና ጆሮ የሚጠይቅ ቅኝት ነው። አንቺሆዬ በጣም አስቸጋሪ ነው። በጣም ማለት አስቸጋሪ ነው ስላችሁ በጣም በጥንቃቄ የምትጠቀሙበት። አሁን ይሄ ራሱ ፐርፌክት ላይሆን ይችላል። ምክንያቱም እኔ ቀን በቀን እንደዚህ ፕራክቲስ ስለማላደርግ ስራ ላይ ስለምውል ሁልጊዜ ፕራክቲስ ትሬኒንግ የሚፈልግ ነው። መሰንቆ ማለት ራሱ ሁልጊዜ ትሬኒንግ የሚፈልግ ነገር ነው እና ትሬኒንግ ካላደረጋችሁ ደግሞ በዛው ልክ ያው እየወረደ ችሎታችሁ እየቀነሰ ይሄዳል ማለት ነው። አሁን አንቺሆዬ ቅኝቱን ዜማውን ላሰማችሁ። አሁን ለምሳሌ በዚህ አንድ ዜማ ላሰማችሁ እስኪ።
እንደዚህ ጣቴን ብቻ እንድታዩት ነው ከቀረብ አድርጌ ቪዲዮን የቀረጽኩላችሁ። ይህን ዜማ በደንብ አንቺሆዬ ስኬሉን እንደዚህ ከተጫወታችሁት ጣታችሁ ሲቀመጥ እንደዚህ ነው የጣት አቀማመጣችሁ። ሁልጊዜ ጣታችሁ በራሳችሁ ማሲንቆ ልክ እንደዚህ ነው መቀመጥ ያለበት።